ገለቴ ቡርቃ አትሌት ወደ መድረኩ እንደነሽ አረፈ በስኪ በጣም ይወድሻል ይወድሻል እንደነሽ ደህና ነሽ ወይ ያው እንግዲህ ጸጉርሽ እንዲያን እኔ እንደነሽ ደህና ነሽ ወይ ያው እንግዲህ ጸጉርሽ እንዲያን እኔ ማቆ በቆምጣና በማሊያ ስለሆነ አታምርም እንዴት ነው ገለቴ ደርስ ደወለልኝ ስልክ አጥፍቶ ነበር እሺ የሰውን ህይወት አትበጥብጪ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ ፍቺ ፈልጋለሁ አርፈሽ ቁጭ በይ ብቻ በቃ ይሄ ነው እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት ያውንም ሴት ልጅ ነህና ታለቅሳለህ ብዙ ነገር አለ ገባው ወደ ቤት ዝም አልኩት ቁጭ አልኩ እንደተባልኩ ማለት ነው በጠብቅ ምንም የለም በቃ መፋታት ነው በቃ የሚፈልገው አለ ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው ዳኛው በቃ ጋብቻውን አቋረጡት የካቲት 16 2010 ተቋረጠ ጋብቻው ከዛ በኋላ አሁን ንብረት አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ እዚህ ከመጣ ቤተሰብ የማናቴ ደሃናቴ ጎዳና ላይ ነው ያሳደገች የሰው ፍርፋሪ ያበላችኝ ቤተክርስቲያን መስጊድ በየቦታ እየደች ያለ አባት አካል ጉዳተኛ ናት በዛው ላይ በዛ ልክ በጣም ተጋድላ አርጋ ነው ያሳደገችኝ ያፍታም ልጅ አይደለም ወደ 11 ቤት ነው ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው እገዳው ይዤ ማለት ነው እሺ ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው አንቺ አጠቃላይ ስንት ቤት ነበር የገዛሽ 11 ቤት 11 አራት 5 መኪና እሱ ጋር በቃ እንዲያስተዳድሩ ውክልና ተሰጥቶታል ተቀብሎኛል ከዛ የምኖርበት ቤት ብቻ ነው ያለው ኢቭን መንግስት ሽልማት ሰጥቶኛል ብያለሁ ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው ሙሉ ይቃውን ቤቱ ነው አማልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አማልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋር ለእናቱ ይሸጣል በ200,000 ብር ይሸጣላችኋል ከዛ በኋላ ማንን ነው የምትከሰው እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ ወደ ፍርድ ቤት በቃ ሄደ ንብረቱን በቃ መከፋፈል ላይ ልክ ሲንደርስ እንከፋፈላለን ከጋብቻ በፊት ያፈራው ራሱ አለኝ ይሄ ቤት ሁለት ቤት አለኝ ከ7 ሀገር ያልገባው ገንዘብ አለኝ ብዬ አስመዝግብ